የከተማው ግዙፍ ህንጻዎችና የባንክ አካውንቶች ባለቤት የሆነው ቢሊየነሩ ልዑል ሊዮ ለአንድ ወር ያህል ማንነቱን ደብቆ ልክ እንደ ተራ የሆቴል ሰራተኛ ለመኖር ወሰነ። ዓላማው አንድ ነበር፣ ሀብቱን ሳይሆን ማንነቱን የሚወድ እውነተኛ ልብ ማግኘት። ነገር ግን ይህ የፍቅር ፍለጋ ጉዞ ወደማይገመት አደገኛ የህይወትና የሞት ፍልሚያ ይቀየራል ብሎ በፍጹም አልገመተም ነበር። እብሪተኞች በላዩ ላይ ውሃ ሲያፈሱበት፣ በልብሱ እያፌዙ ቆሻሻ እያሉ ሲሰድቡትና ሲያዋርዱት በዝምታ አለፋቸው። ያ ዝምታው ግን የፍርሃት ሳይሆን የጊዜ ጉዳይ ነበር። እነርሱ ደሃ ብለው የናቁት ሰው የከተማዋን ቁልፍ በእጁ የያዘውና ህይወታቸውን በአንዲት ቃል ሊቀይር የሚችለው ብቸኛው ሰው መሆኑን ቅንጣት ታህል እንኳን አልጠረጠሩም ነበር። በመጨረሻም ያ አስደናቂ ቀን መጣ። በቤተ መንግስት ታላቅ አዳራሽ ውስጥ በክቡር ዘበኞች ታጅቦና የወርቅ ዘውዱን ጭኖ በፊታቸው ሲቆም እብሪተኞች መሬት ተከፍታ ብትውጣቸው ተመኙ። ለተናገሩት ለእያንዳንዷ የንቀት ቃል፣ ላደረሱት ለእያንዳንዱ በደልና ለፈሰሰው የእንባ ዘለላ ሁሉ ዋጋቸውን በንጉሳዊው አደባባይ ፊት ሲያስከፍላቸው የሚያሳይ ልብ የሚነካና እውነተኛ ፍቅር መኖሩን የሚያረጋግጥ ድንቅ ታሪክ ይዘንላችሁ ቀርበናል። ታሪኩን ከመጀመራችን በፊት ግን እስኪ ይህንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። እንደዚህ አይነት አስደናቂ ታሪኮችን በየቀኑ የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። አሁን ወደ ታሪካችን እንለፍ። ቢሊየነሩ ልዑል ሊዮ ወደ ቅርብ ጓደኛው ምግብ ቤት ሲገባ ፀሐይ ቀስ ብላ እየጠለቀች ነበር። ገና አሁን ነበር የንግድ ትምህርት ለመማርና ዓለምን ለመጎብኘት ከሄደበት ከባህር ማዶ የተመለሰው። ነገር ግን ከሚያምር ፈገግታው በስተጀርባ በህመም የተሞላ ልብ ነበረው። እሱ እንደተቀመጠ የምግብ ቤቱ ባለቤትና ጓደኛው ጂድ ከኩሽና እሱን በማየቱ ተደስቶ ወጣ። ሊዮ! ጃድ በሞቀ ድምፅ እየጮኸ ወጣ። ጓደኛዬ፣ በመጨረሻም ከአሜሪካ ተመለስክ። ሊዮም ፈገግ ብሎ ተቀመጠ። አሁን ጂድ ተመልሻለሁ፣ ግን አንድ ነገር አለ። ምንድን ነው ሲል ጂድ ጠየቀ። ደስተኛ አይደለሁም። ለምን? ጂድ ግራ በመጋባት መልሶ ጠየቀው። ትምህርትን ጨርሰሃል፣ በዛ ላይ በጣም ሀብታም ነህ፣ ሴቶችም ይወዱሃል። ምንድን ነው ችግሩ? ችግሩ እሱ ነው ጂድ። ሴቶች ይወዱኛል፣ ነገር ግን የሚወዱት ማንነቴን አይደለም፣ ገንዘቤን፣ ስሜን፣ ቤተ መንግስቴንና መኪኖቼን ነው የሚወዱት፣ ልቤን አይደለም። ጂድ ከጎኑ ተቀመጠ። ኦ ይሄ በጣም ከባድ ነገር ነው። እውነተኛ ፍቅርን ማግኘት ፈልጋለሁ ጂድ። ሊዮ ቀጠለ። ደሃ በሆንም እንኳን የምትወደኝ ሴት እንዳለች ማወቅ ፈልጋለሁ። ለዛ ነው ደሃ የምግብ አድራሽ ሰራተኛ መስዬ መታየት የፈለግኩት። ጂድ አፉ ተከፍቶ በድንጋጤ ተመለከተው። እኮ አንተ ልዑል ሊዮ የምግብ አድራሽ ሰራተኛ? በፍጹም አይሆንም። እውነቴን ነው አለ ሊዮ። ማንም ሰው ማንነቴን ማወቅ የለበትም። ማንነቴን ደብቄ ልክ እንደ ተራ ሰው መስራት እፈልጋለሁ። ጂድ ሳቀ። እንግዲያውስ በጣም እድለኛ ነህ። ከተማ ውስጥ አዲስ ዩኒቨርሲቲ አለ፣ ጎልደን ሂልስ ዩኒቨርሲቲ። ምግብ ቤቴ በየቀኑ እዛ ምግብ ያደርሳል። አብዛኞቹ እዛ ያሉ ሴቶች ከሀብታም ቤተሰብ የመጡ ናቸው። ምግባችንን በጣም ይወዱታል እና ደግሞ በጣም ቆንጆች ናቸው። ምናልባት እዛ ጥሩ ሚስት ታገኝ ይሆናል። ሊዮ ፍላጎት አሳየ። እርግጠኛ ነህ? ጂድ ራሱን በአዎንታ ነቀነቀ። አሁን በጣም እርግጠኛ ነኝ። በማግስቱ ጠዋት ሊዮ ተራ ልብሶችን፣ ጂንስ እና ቲሸርት፣ ጥቁር ኮፍያ ለበሰ። ምንም ልዑል አይመስልም ነበር። ርካሽ ሽቶ ተቀባና ከጂድ ምግብ ቤት ጀርባ ያለውን አሮጌ የምግብ ማድረሻ ሞተር ወሰደ። ዩኒቨርሲቲው በር ላይ ደርሶ 2 የታሸጉ ምግቦችን ይዞ ወደ ውስጥ ገባ። ተማሪዎች ውድ በሆኑ ስልኮችና ቦርሳዎች ወዲያ ወዲህ ይሉ ነበር። አብዛኞቹ አላዩትም ነበር። እንደሌለ ቆጥረውት አለፉ። ወደ ሴቶቹ ጋር ሲደርስ አንዲት ሴት ውጭ ቆማ አየ። ስሟ አማራ ይባላል። ያለምንም ጥርጥር ቆንጆ ናት። ቆዳዋ ለስላሳና ፀጉሯን በጣም ረጅም ነበር። የሚያብረቀርቅ የወርቅ ጉትቻና ውድ ጫማዎችን አድርጋለች። ነገር ግን ልቧ በትዕቢት የተሞላ ሴት ነበረች። ሊዮ ቀረብ ብሎ ይቅርታ፣ ይሄ የታዘዘው ምግብ ነው። አማራ በመጸየፍ አየችው። ኦ ማነህ አንተ ደግሞ? አፍንጫዋን እየያዘች ነበር። ከጂድ ምግብ ቤት ምግቡን ይዤ ነው የመጣሁት። ሊዮ በቀስታ መለሰ። ከላይ እስከታች አየችው። መልከ መልካም ትመስላለህ፣ ግን በጣም ትሸታለህ። አንተስ ሆነ ወይስ የቆሻሻ መጣያ? ምንድነው ይሄ ሁሉ ጠረን? ሊዮ አይኖቹ በድንጋጤ ተከፈቱ፣ ግን ምንም ነገር አልተናገረም ነበር። ምግቤን በእነዚህ የቆሸሹ እጆች እንዳልነካው ተስፋ አደርጋለሁ። አማራ ቀጠለች። ነገ ለምግብ ቤቱ ባለቤት ደውዬ ዳግመኛ ምግብ በአንተ እንዳይልክልኝ እነግረዋለሁ።
ሊዮ በፍጥነት ራሱን ዝቅ አድርጎ እባክሽን እመቤት እንዳትደውይለት፣ ነገ ሽቶ እገዛለሁ። በዚህ ነው ራሴን የምመገበው። ይህ ስራ ለእኔ ትልቅ ትርጉም አለው። አማራ እጆቿን አጣመረች። በሚቀጥለው ጊዜ ንጹህ ሆነ ብትመጣ ይሻልሃል። ቆዳዬን አታዩ? በዚህ በሚሸት ሰውነት ልታበላሸው ትፈልጋለህ እንዴ? ድሃ ሰዎች የሀብታም ሰዎችን ዕቃ ከመንካታቸው በፊት መታጠብና ንጽህናቸውን መጠበቅ መማር አለባቸው። አጠገቧ የነበሩ አንዳንድ ተማሪዎች ሳቁበት። ሊዮ አፈረ፣ ግን በግድ ፈገግ ብሎ አመሰግናለሁ እመቤት፣ በሚቀጥለው ጊዜ የተሻለ ሆናለሁ። ወደ ኋላ ዞሮ ባዶውን ቦርሳ በእጁ አጥብቆ ይዞ ሄደ። በውስጡ ግን በጣም ተቆጥቶና አዝኖ ነበር። ድሃ ሰዎች እንዲህ ነው የሚታዩት ብሎ አሰበ። ማን እንደሆንኩ ቢያውቁስ ኖሮ። ግን አላቆመም። ለራሱ እንዲህ አለ፣ አንድ ቀን ምንም ባይኖረኝ እንኳን በአክብሮት የሚያገኘኝ ሰው እንደማገኝ ተስፋ አደርጋለሁ። ሞተሩ ላይ ወጥቶ ወደ ምግብ ቤቱ ተመለሰ። ጂድ እየጠበቀው ነበር። እንዴት ነበር? ጂድ ጠየቀ። ሊዮም አስከፊ ነበር። አንዲት ሴት በጣም ትሸታለህ አለችኝ እና ምግቧን ዳግመኛ እንዳልነካ አስጠነቀቀችኝ። ጂድ ከት ብሎ ሳቀ። ወደ እውነተኛው ዓለም እንኳን በደህና መጣ። ግን ሊዮ ተስፋ አልቆረጠም። ነገ እመለሳለሁ፣ ተስፋ አልቆርጥም። በማግስቱ ሊዮ ቀድሞ ተነስቶ ሻወር ወሰደ። ጂድ የሰጠውን ሽቶ ተቀባና ጫማውን አስወለወለ። ምንም እንኳን ያንኑ ተራ የማድረሻ ልብስ ቢለብስም ንጹህ ሆኖ መታየት ፈለገ። ምግቦቹን ይዞ በሞተሩ ወደ ጎልደን ሂልስ ዩኒቨርሲቲ አመራ። ትምህርት ቤቱ በር ላይ ሲደርስ ለራሱ እንዲህ ብሎ ተናገረ። እባክህን ንዴትን ተቆጣጠር። እዚህ የመጣኸው እውነተኛ ፍቅርን ለማግኘት እንጂ እንደ አማራ ካሉ ትዕቢተኛ ልጆች ጋር ለመጣላት አይደለም። ቀጥታ ወደ ውስጥ ገባ። እንደተለመደው አማራ ውጭ ቆማ ነበር። ሊዮ ሲመጣ ስታየው አይኖቿን አሸሸች። አሁንም አንተ መጣህ አለች። አሁንም እመቤት፣ ሊዮ ፈገግ ብሎ መለሰ። ምግብሽ እዚህ አለ። አየር ላይ አሸተተች። ቢያንስ ዛሬ ትሻላለህ። ትናንት የነገርኩህን እንዳትረሳሽ። አልረሳውም እመቤት አለና በትህትና መልካም ቀን ይሁንልሽ። አመሰግናለሁ አላለችውም። ምግቡን ቀምታው ዞር አለች። ሊዮ በረዥሙ ተንፍሶ ቀጣዩን ምግብ ለማድረስ ወደ ሌላ ብሎክ አመራ። ሲመለስ ግን አንድ የሚያስገርም ነገር ሆነ። አንድ ለስላሳ ድምፅ ያላት ሴት ይቅርታ ጌታዬ ብላ ጠራችው። ዞር ሲል አንዲት ሴት ከደረጃው ስትወርድ አየ። ባዶ ሳህኖችን የያዘ ትሪ በእጆቿ ይዛለች። ሜካፕ አልተቀባችም ነበር። ጸጉሯ ወደ ኋላ የታሰረ ሲሆን ተራ ቀሚስ ለብሳለች። ነገር ግን ለሊዮ ካያቸው ሴቶች ሁሉ በጣም ቆንጆ ሆና ታየችው። እስክሪብቶህን ጥለህ ነበር አለችው አንስታ እየሰጠችው። ኦ በጣም አመሰግናለሁ አለ ሊዮ ተገርሞ። እንኳን ደህና መጣህ ፈገግ አለች። አዲሱ ምግብ አድራሽ አንተ ነህ አይደል? አሁን ከጂድ ጋር ነው የምሰራው። ምግባቸው በጣም ምግብ ነው። የጆሊ ፍራይስ ምግባቸውን እወደዋለሁ። ሊዮ ፈገግ አለ። ለጂድ እነግረዋለሁ፣ በጣም ደስ ይለዋል። በነገራችን ላይ ልጅቷ ቀጠለች፣ በየቀኑ ምግብ ስለምታመጣልን አመሰግናለሁ። ሰዎች ብዙ ጊዜ እንደማይናገሩ ታውቃለሁ፣ ግን በእውነት አደንቅሃለሁ። አመሰግናለሁ። የሊዮ ልብ በደስታ መታ። ታያ እባላለሁ አለችው። ያንተስ? ዳንኤል። ሊዮ የውሸት ስሙን ተጠቅሞ መለሰላት። ታያ ፈገግ አለች። ስለተዋወቅን ደስ ብሎኛል ዳንኤል። እባክህ እዚህ ያሉ የተወሰኑ ተማሪዎችን አትስማቸው። በገንዘብ ሀብታም ቢመስሉም ልባቸው ግን በጣም የድሃ ነው። ሊዮ በቀስታ ሳቀ። ይህንን ስለተናገርሽ አመሰግናለሁ። ለእኔ ትልቅ ትርጉም አለው። እሺ ወደ ውስጥ መመለስ አለብኝ አለች ታያ። መልካም ቀን ይሁንልህ። ለአንቺም እመቤት ሲል ሊዮ መለሰላት። እሷም ሄደች። እስካሁን ግን ፈገግታው ከፊቱ ላይ አልጠፋም ነበር። በቀሪው ቀን ሁሉ ስለሷ ማሰብ ማቆም አልቻለም። ታያ እስካሁን አመሰግናለሁ ያለችው ብቸኛው ሴት ናት። ያለ ትዕቢት ፈገግ ያለችለት ሴት ናት። እንደ ሰው የቆጠረችው ሴት። ወደ ምግብ ቤቱ ሲመለስ ጂድ ስሜቱን አስተዋለ። ኦ ዛሬ ደግሞ ደስተኛ ትመስላለህ አለ ጂድ። አንድ ሰው አገኘው ሊዮ መለሰ። ጂድ ቅንድቡን ከፍ አደረገ። የእውነት? እሷ የተለየች ናት ሊዮ መለሰ። ስሟ ታያ ይባላል። ጂድ ፈገግ አለ። ታያ ጥሩ ስም ነው። እሷ ጥሩ እንደምትሆንልህ ተስፋ አደርጋለሁ። እኔም አለ ሊዮ። በዚያ ምሽት ሊዮ ብቻውን ተቀምጦ ያስብ ነበር። ታያ አልተሳለቀችበትም፣ አላቀችውም። ስለ ልብሱ ወይም ደግሞ ስለ ስራው ግድ አልሰጣትም። ምናልባት እውነተኛ ሰው ላገኝ ይሆናል። ነገር ግን ውስጡ የሆነ ነገር አስጠነቀቀው። ተጠንቀቅ፣ ገና በደንብ አላወካትም፣ ጊዜ ውሰድ። በሚቀጥለው ቀን እንደገና ሊያገኛት ወሰነ። በማግስቱ ጧት ሊዮ እንደተለመደው ተዘጋጀ። ኮፍያውን ለበሰ፣ ሽቶውን ተረጨ። እናም ለጎልደን ሂልስ ዩኒቨርሲቲ ምግቡን አዘጋጀ። በዚህ ጊዜ ግን ልቡ በፍጥነት ይመታ ነበር።
ስለ አማራ ሳይሆን ስለ ታያ። ዛሬም ትመጣ ይሆን ብሎ ራሱን ጠየቀ። ወደ ዩኒቨርሲቲው ሲደርስ አማራ እንደተለመደው እዛ ነበረች። ምግብ አድራሽ በጣም ዘገየህ እኮ ሰዓቱን ታየዋለህ ብላ ፈጠጠችበት። ይቅርታ እመቤት። ሊዮ ምግቧን በፍጥነት እየሰጣት መለሰላት። አመሰግናለሁ እንኳን አላለችውም። ይልቁኑ እየተመናቀረች ምግቡን ተቀብላው ሄደች። ሊዮ ሌሎቹን ምግቦቹን ማድረሱን ቀጠለ። ገና ሊወጣ ሲል ግን ትላንት ፈገግ እንዲል ያደረገውን ድምጽ ሰማ። ሃይ ዳንኤል። ዞር ሲል ታያን ወደሱ ስትመጣ ተመለከታት። ሃይ ታያ አለ በደስታ። እንደገና ስላገኘሁሽ ደስ ብሎኛል። አመሰግናለሁ መለሰችለት። እኔም እንደማየ ተስፋ አድርጌ ነበር። የሊዮ ልብ ምት ጨመረ። በእውነት? አሁን አለች ታያ። ዛሬ ትንሽ ጊዜ ካለህ ብዬ እያሰብኩ ነበር። ካንቲን ውስጥ ጥቂት መክሰስ መግዛት እፈልጋለሁ እና ግን ብቻዬን መሄድ አልወድም። ከኔ ጋር ትመጣለህ? ሊዮ በመገረም አይኑን አርገበገበ። የትም ቦታ የጋበዘችው ሴት አልነበረችም። ደሃ መስሎ እየሰራ ባለበት ወቅት የትም ቦታ ለመሄድ የጋበዘችው ሴት አልነበረችም። በደስታ አላት። ጊዜውን ብቻ ንገሪኝ። ከክፍል በኋላ ነው። እዛ ማንጎ ዛፍ አጠገብ ጠብቀኝ አለችው በፈገግታ። እሺ እጠብቅሻለሁ። በዚያው ሰዓት ሊዮ ተመልሶ መጥቶ ጠበቃት። ታያ ስትመጣ ያንኑ ተራ ልብሷን ለብሳ ነበር። ነገር ግን በሷ አይን ይበልጥ ቆንጆ ሆና ታየችው። በዩኒቨርሲቲው በስተጀርባ ወዳለው ትንሽ ካንቲን አብረው ሄዱ። ርካሽ መክሰስ መብላት ትፈልጋለህ? ታያ በሳቅ ጠየቀችው። ሊዮም ፈገግ አለ። አሁን እወዳቸዋለሁ። ቤቴን ያስታውሱኛል። ፓፋፍ፣ ስጋ በዱቄት እና 2 ጭማቂ ገዙ። ከዛፍ ስር ባለ የእንጨት ወንበር ላይ ተቀምጠው ማውራት ጀመሩ። ታያ አባቷ ያገለገሉ ልብሶችን ይሸጥ እንደነበር፣ እናቷ ደግሞ የጽዳት ሰራተኛ እንደነበሩ ለሊዮ ነገረችው። ለኔ ትምህርት ሲሉ በጣም ይለፋሉ። ሀብታም አይደለንም፣ ግን ባለን ነገር ደስተኞች ሆነን ለመኖር እንሞክራለን። ሊዮ በአድናቆት ይሰማት ነበር። ከእድሜሽ በላይ የሆነ ንግግር ትናገሪያለሽ። ታያ ፈገግ አለች። ህይወት ቀድማ አስተምራኛለች። ለዛ ነው እዚህ የመጣሁት፣ ለመታየት አይደለም፣ ወላጆቼን ለማስደሰት ነው። እያወሩ ሳሉ ጥቂት ተማሪዎች እያለፉ በእነሱ ላይ ሲሳሳቁ ሊዮ ተመለከተ። ታያ ለምንድን ነው እዚህ ምግብ አዳራሽ ጋር የተቀመጥሽው? አንዲት ሴት ጮክ ብላ ጠየቀቻት። ግን ታያ ችላ አለቻት። ተዋቸው ያውሩ እሺ አለች። አንተ ደግና ሰው አክባሪ ነህ። ለኔ አስፈላጊው እሱ ነው። ሊዮ በውስጡ የሆነ አይነት ሙቀት ተሰማው። ማንም ሰው እንደዚህ ተከላክሎለት አያውቅ። ወደ ሆቴሉ ሲመለስ የታያ ጫማ ትንሽ እንደተቀደደ ሊዮ አስተዋለ። እንዳይበጠስባት በጥንቃቄ እየተራመደች ነበር። ቆይ አለ ሊዮ ዝቅ ብሎ የራሱን ጫማ አውልቆ ሰጣት። እነዚህን ውሰጂ። ታያ ደነገጠች። ምን? ያንተን ጫማ መውሰድ አልችልም እንዴ? በፍጹም አይሆንም። እባክሽን አላት ሊዮ። እባክሽ። በቀስታ ተቀበለችው። እሺ አመሰግናለሁ። በጣም ትገርማለህ። ስላንቺም እንደዛ ነው ማስበው። በጣም የምትገርሚ ልጅ ነሽ ሲል መለሰላት። በዚያ ምሽት ሊዮ ባዶ እግሩን ወደ ምግብ ቤቱ ሲመለስ ጃድ በሳቅ ፈነዳ። ጫማህስ የት አለ ብሎ ጠየቀው። ሊዮም ፈገግ አለ። ለአንዲት ሴት ሰጠኋት። ጂድ አጨበጨበ። ኦ ጓደኛዬ አልተቻልክም። ይሄ ፍቅር በከባዱ ነው የያዘክ። ሁለቱም ሳቁ። ነገር ግን ታያ በሊዮ ልብ ውስጥ በፍጥነትና በጥልቀት እየሰመጠች ነበር። ይህች ሴት በገሃዱ ዓለም በጣም ጥሩ ሴት ናት ብሎ አሰበ። ነገር ግን እኔ ዳንኤል ምግብ አድራሹ ሳልሆን ቢሊየነሩና የዙፋን ወራሹ ልዑል ሊዮ መሆኔን ስታውቅ ምን ይፈጠራል? በጣም ግራ ገባው። ፀሐይዋ ሞቃት ነበረች እና ቀኑ ለሊዮ አስቀድሞ በመጥፎ ሁኔታ እየሄደ ነበር። ለጎልደን ሂልስ ዩኒቨርሲቲ ምግብ ለማድረስ ዘግይቶ ነበር። አንዱ ምግብ አድራሽ ስለታመመ ሊዮ ከወትሮ የበለጠ ብዙ ምግብ መያዝ ነበረበት። ወደ ዩኒቨርሲቲው ሲደርስ የምሳ ሰዓት አልፎ ነበር። ደረጃውን ወጥቶ ምግብ ሲያደርስ አማራ ከክፍሏ ውጪ እጆቿን አጣጥፋ በቁጣ ተሞልታ እየጠበቀችው ነበር። በጣም ዘግይተሃል ብላ ጮኸች። በጣም ይቅርታ እመቤት፣ ዛሬ ብዙ ትዕዛዞች ነበሩብኝ አለ ሊዮ ላበላብ ሆኖና ደክሞት። እና እሱ የኔ ጉዳይ ይመስልሃል? አማራ ተቆጣች። እንደ ለማኝ ምግብ የምጠብቅ ሰው መስልሃል? ከልብ ይቅርታ ጠይቃለሁ እመቤት፣ እባክሽን ምግቡን ተቀበይኝ። ሊዮ ምግቡን ወደሷ ሲዘረጋ አማራ ጥቅሉን አየችና በንቀት ተመለከተችው። ያለምንም ማስጠንቀቂያ የውሃውን ጠርሙስ አነሳችና በራሱ ላይ አፈሰሰችበት። ይህንን ለራስ ውሰድ፣ አንተ የማትረባ ምግብ አድራሽ። ምናልባት ይሄ የቆሸሸውን ሰውነትን ያቀዘቅዝልህ ይሆናል። ሊዮ በውሃ ርሶና አፍሮ ዝም ብሎ ቆመ። ምንም መዘግየት አያስፈልግም ብዬ ነግሬህ ነበር፣ አስጠንቅቄህ ነበር
አማራ እንደገና ጮኸች። በሚቀጥለው ጊዜ ምግቤን በሰዓቱ አምጣ ወይንም ደግሞ ጨርሶ አትምጣ። ሊዮ በቀስታ ሄደ። ልቡ በጣም ከብዶት ነበር። ይህ አይገባውም ነበር፣ ግን በፍጹም ወደ ኋላ መመለስ አልቻለም። ቢያንስ አሁን ዝም ማለት አለበት። ሞተሩን በቀስታ ወደ ኋላው በር እየገፋ ሲሄድ ዳንኤል ብሎ የሚጠራውን ድምጽ ሰማ። ታያ ነበረች። ወደሱ እየሮጠች መጣ። የረጠበውን ሸሚዝ ስታይ ቆመች። አምላኬ ሆይ ቆይ ምን ሆነ ነው ብላ ጠየቀችው። የሊዮ አይኖች በእንባ ተሞልተው ነበር። ምንም አይደለም ብሎ ተናገረ። እንዴ ምንድነው ምንም አይደለም ማለት? ቆይ ማን ነው ይሄንን ያደረገው? ምግብ ለማድረስ ስለዘገየው አማራ ውሃ ፈሰሰችብኝ ሲል መለሰ። ፊቱን እየጠረገ ነበር። የታያ አይኖች በቁጣ ነደዱ። ምን አደረገች? ና ተከተለኝ። ሊዮ ሊያስቆማት አልቻለም። ወደ ብሎኩ አቀናች። ደረጃውን ወጣ። በቀጥታ ወደ አማራ ክፍል ሄደች። አማራ ውጪ ሆና ከጓደኞቿ ጋር እየሳቀች ታወራ ነበር። አማራ ታያ ጮኸች። አማራም ተገረመች። ምን ፈልገሽ ነው? ታያ ወደሷ ቀረብ አለች። ይሄ ጓደኛዬን ዳንኤልን ስትሰድቢው የመጨረሻ ጊዜሽ ይሁን። ወላጆችሽ ማን እንደሆኑ ግድ አይሰጠኝም። በሚቀጥለው ጊዜ ውሃ ብታፈሽበት ወይንም ብትሰድቢው ዝም እንደማልልሽ ወቂ። አማራ በከፍተኛ ድምጽ ሳቀች። እንግዲያውስ ከደሃ ምግብ አድራሽ ጋር እየተኛሽ ነው ማለት ነው። ዋው ታያ፣ በእውነት ትገርሚያለሽ። በጣም ሞኝ ነሽ። የታያ አይኖች ተከፈቱ። ፍቅረኛዬ ነው አላልኩሽም፣ ጓደኛዬ ነው ያልኩሽ። ከሱ ራቂ። አንቺ ምንም ስርዓት የሌለሽ ልጅ ነሽ። የአማራ ፈገግታ ጠፋ። ምን አልሽ? ታያ ወደፊት አመራች። ሰምተሽኛል። አንቺን በክብር ማሳደግ ያቃታቸው የማይረቡ ወላጆች ልጅ ነሽ። አማራ ደነገጠች። እናትና አባቴን ትሳደቢያለሽ? ለዚህ ደግሞ ዋጋሽን አስከፍልሻለሁ። ወደ ውስጥ ገብታ በሩን በኃይል ዘጋችው። ታያ አሁንም ተቆጥታ ነበር፣ ግን ጓደኛዋን በመከላከሏ ተኩራርታ ሄደች። ነገር ግን በክፍሏ ውስጥ አማራ ስልኳን አንስታ ለእናቷ ደወለች። በውሸት እንባ እያለቀሰች ማሚ እባክሽን ቶሎ ነይ፣ ጮክ ብላ አለቀሰች። ምንድነው የኔ ውድ? እናቷ ጠየቀች። ያቺ የድሃ ልጅ ታያ ናት። ላጠፋሽ ነው ብላ እያስፈራራችኝ ነው። በዚህ ትምህርት ቤት በመምጣቴ በጣም እንድጸጸት እያደረገችኝ ነው። ማሚ በጣም ፈርቻለሁ። እናቷ ደነገጠች። ምን አይነት ነገር ነው? አታስቢ፣ ፖሊስ እናመጣለን። አማራ የውሸት እንባዋን ጠርጋ ፈገግ አለች። አሁን ማን እንደሚያሸንፍ እናያለን ብላ ለራሷ ተናገረች። ከ30 ደቂቃ በኋላ ታያ በክፍሏ ውስጥ እያጠናች ሳለ በሯ በኃይል መንኳኳት ጀመረ። ክፈቺ፣ ፖሊስ ነን። በድንጋጤ ሮጣ በሩን ከፈተች። 2 የደንብ ልብስ የለበሱ ፖሊሶች ቆመው ነበር። አንቺ ታያ ነሽ? አዎ ነኝ። በዚህ ዩኒቨርሲቲ ውስጥ አንድን ተማሪ በማስፈራራትሽ በቁጥጥር ስር ውለሻል። ለሌሎች አደገኛ እንደሆንሽ ሪፖርት ደርሶናል። የታያ አፍ ተከፈተ። ምን? አይ ይሄ እውነት አይደለም። ማብራሪያሽን ጣቢያው ላይ ትሰጫለሽ አለ አንዱ ፖሊስ። ሌላ ቃል ከመናገሯ በፊት በሁሉም ተማሪዎች ፊት እጆቿን በካቴና አሰሯት። ሴቶቹ በሹክሹክታ መነጋገር ጀመሩ። ቆይ ምን አድርጋ ነው? አማራን ልትመታት ፈልጋ ነበር። አንድ ሰው ዋሸ። ይገባታል፣ እዛው ትቆይ፣ የማትረባ ደሃ። በሚቀጥለው ቀን አማራ ትምህርት ቤቱ በር ላይ እንደተለመደው ኩራት እየተሰማት ቆማ ነበር። ከጓደኞቿ ጋር እየሳቀች ሳለ አፏን ያስከፈተው ነገር ተመለከተች። ታያ ምንም እንዳልተፈጠረ ሁሉ ወደ ትምህርት ቤቱ እየገባች ነበር። ምን? እንዴት ሊሆን ቻለ? አማራ ጮኸች። እንዴት ተፈታች? በሰዎቹ መካከል እየተጋፋች ወደ ታያ ሮጠች። አማራ በከፍተኛ ድንጋጤና ድምፅ እስር ቤት መሆን ነበረብሽ፣ እንዴት እዚህ ልትመጪ ቻልሽ? ታያ በረጋ መንፈስ አየቻት። ለምን ተገረምሽ? አማራ በመሳለቅ ተመለከተቻት። እንዴት እንደወጣሽ አውቃለሁ። ከከፍተኛ የፖሊስ ባለስልጣናት ጋር ተኝተሽ መሆን አለበት አይደል? አንዳንቺ ያሉ ደሃ ሴቶች ለገንዘብና ለእርዳታ የሚያደርጉት እሱን ነው። አጠገቧ የነበሩ ተማሪዎች ደነገጡ። የታያ ፊት ቀላ፣ ግን ዝም አለች። ሁሉንም ሰው እንደራስሽ ማሰብሽን አቁሚ አማራ። አብዛኞቻችን በስርዓት ነው ያደግነው። አንቺ ለገንዘብ ማንኛውንም ነገር ስለምታደርጊ እኔ አደርጋለሁ ማለት አይደለም። የአማራ ፊት በቁጣ ቀላ። አፍሽን ጠብቂ አንቺ ደሃ። እጠብቃለሁ ታያ መለሰች። አንቺ ግን ውሸትሽን ተይ። በዚያው ቅስፈት ዳንኤል የምግብ ጥቅሉን ይዞ መጣ። ያለውን ውጥረት አስተዋለ። እዚህ ምን እየተካሄደ ነው? አማራ ወደ እርሱ ዞረች። ኦ ዳንኤል፣ ና እስኪ ና። ጓደኛ ታያ እንዴት ከእስር ቤት እንደወጣች ጠይቃት። ምናልባት አሁን እውነቱን ትነግርሃለች። ዳንኤል ታያን አያት። ወጣሽ? በጣም ደስ ይላል። ቆይ ምን ተፈጠረ?
ለመከታተል ሞክሬ ነበር፣ ግን ትላንት ምንም እንድናገር አልፈቀዱልኝም። ታያ ራሷን ነቀነቀች። እኔም እንኳን አልገባኝም ነበር። ዛሬ ማለዳ ፖሊሶች መጥተው ጣቢያ ወደሚገኘው ክፍሌ መጡ እና መሄድ እንደምችል ነገሩኝ። በቃ ለቀቁኝ። ዳንኤልም በጣም ደስ ይላል፣ ዋናው መፈታትሽ ነው። ታያ ቀጠለች። አንድ አስፈላጊ ሰው ለጣቢያው እንደተናገረ ነገሩኝ። ልዑሉ ራሱ ትዕዛዝ ሰጥቷል አሉኝ። ዳንኤል እንደተገረመ ሰው ሆነ። ልዑሉ? አሁን ልዑሉ ሊዮ ስለ ውሸቱ ሪፖርት ሰምቶ ባላደረኩት ነገር መከራ መቀበል የለባትም አሉ። ዋው! ዳንኤል በድንጋጤ ያስመሰለ። ልዑሉን እንደምታውቂው ፈጽሞ አልነገርሽኝም ነበር። ታያ በፍጥነት ራሷን ነቀነቀች። በፍጹም አላውቀውም። ከዚህ በፊት አይቼው እንኳን አላውቅም። ዳንኤል ፈገግ አለ። ማን እንደሆንክ በእውነት አታውቅም ማለት ነው ሲል ለራሱ ተናገረ። አማራ ግራ ተጋብታና ተቆጥታ ምን አይነት ከንቱነት ነው? ይሄ የማይመስል ነገር ነው። ልዑሉ ለምን አንቺን ይረዳል? ታያ አይኗን አየቻት። ምናልባትም ጥሩ ልብ ስላለው ይሆናል። አንቺ ፈጽሞ የማታውቂው ነገር እሱን ነው። ተማሪዎቹ በሹክሹክታ ማውራት ጀመሩ። ምናልባት ታያ ልዩ ናት። ልዑሉ እንዴት ሊያውቃት ቻለ? አንዲት ሴት ብቻ ትመስለኝ ነበር። አማራ በሀፍረት ዞር ብላ ሄደች። ዳንኤል ከታያ ጎን በዝምታ ቆመ። በእውነት ግን ልዑሉን አታውቂውም? አይ አለች ታያ። ፈጽሞ አላውቀውም፣ ግን ባመሰግነው ደስ ይለኝ ነበር። አዳነኝ። ዳንኤል በረጋ መንፈስ አያት። ምናልባት አንድ ቀን ታመሰግኘዋለሽ። አማራ በዚያ ምሽት ወደ ቤት ስትገባ አሁንም በጣም ተቆጥታና አፍራ ነበር። የእጅ ቦርሷን ሶፋው ላይ ወረወረችውና ማሚ ዛሬ የሆነውን ብነግርሽ አታምኚኝም ብላ ጮኸች። እናቷ ወይዘሮ ሊንዳ ከክፍሏ በቀስታ ወጣች። ትንሽ የደከማት ትመስል ነበር፣ ግን ያው ትዕቢተኛ ፊቱ አልጠፋም። በዚህ ጊዜ ደግሞ ምንድነው? እናቷ ጠየቀቻት። ያቺ ደሃ ታያ አለች አማራ። ተመልሳ ትምህርት ቤት መታለች። ወይዘሮ ሊንዳ ፊቷን አጨማደደች። እንዴት? ፖሊሶች ይዟታል ብዬ ነበር። ይዘዋት ነበር እማዬ፣ አማራ ጮኸች። አሁን ግን ነፃ ናት። ምንም እንዳልተፈጠረ ወደ ትምህርት ቤት መጣች። እና ምን እንደተባለ ታውቂያለሽ? ልዑሉ ነው ፖሊሶች እንዲፈቷት የነገራቸው አሉ። የወይዘሮ ሊንዳ አይኖች ተከፈቱ። ምን አይነት ልዑል? የከተማዋ ልዑል። አማራ ወዲያ አለች። ስለ ጉዳዩ ሰምቶ እንድትለቀቅ ትዕዛዝ ሰጠ አሉ። የወይዘሮ ሊንዳ ፊት በቁጣ ተሞላ። ምን አይነት ከንቱነት ነው? ይህቺ ልጅ ማን ናት? ምን አይነት ድግምት አላት? ቆይ ልዑሉ እንዴት ሊያውቃት ቻለ? እናም እንዴት ስለሷ ግድ ሊሰጠው ይችላል? ስልኳን አንስታ በፍጥነት ለፖሊስ ኮሚሽነሩ ደወለች። ሄሎ አለች በቁጣ። ለምንድነው የእርሶ ፖሊሶች ያችን ታያን የለቀቋት? ከስልኩ ማዶ ያለው ድምጽ ረጋ ያለ ነበር። እመቤት ይቅርታ፣ ግን ምንም ማድረግ የሚችለው ነገር የለም። ከቤተ መንግስት ቀጥታ ትዕዛዝ ደርሶናል። ልዑል ሊዮ ራሱ ዳግመኛ እንዳትረብሿት ብሏል። ይሄ ምን አይነት እብደት ነው? ወይዘሮ ሊንዳ ጮኸች። ይቅርታ እመቤት፣ ኮሚሽነሩ መለሰ። የንጉሳዊ ትዕዛዝን አንቃወምም። ሌላ ቃል ከመናገሯ በፊት ስልኩ ተዘጋ። ወይዘሮ ሊንዳ ስልኳን ጠረጴዛው ላይ ወረወረችና ተቀመጠች። ትንፋሿ እየተቆራረጠ ነበር። አማራን አየቻት። ማሚ አሁን ምንድነው የምናደርገው? እናቷ ለጥቂት ጊዜ ዝም ብላ በጥልቀት አሰበች። ከዚያም ፈገግ አለች። አንድ ሐሳብ መጣልኝ አለች በቀስታ። የምሰራበት ኩባንያ በዚህ ቅዳሜና እሁድ ትልቅ ግብዣ እያዘጋጀ ነው እና አማራ ጠየቀች። ያ ኩባንያ የዚያው ልዑል ነው፣ የልዑል ሊዮ። ግብዣው በግብዣ ካርድ ብቻና ለተመረጡ እንግዶች ነው። ዋው! አማራ አይኖቿ እየበሩ ተናገረች። ወይዘሮ ሊንዳ አንገቷን ነቀነቀች። እኔም ተጋብዤ ነበር፣ ነገር ግን ለመሄድ አቅም የለኝም። አንቺ በእኔ ስም እንድትሄጂ እፈልጋለሁ። አማራ በደስታ ዘለለች። እኔ በልዑሉ ግብዣ ላይ? አዎን፣ እናቷ መለሱ። እና በጥንቃቄ ስሚኝ፣ ልዑሉን ለማግኘት ያንን እድል ተጠቀሚበት። አነጋግሪው፣ ፈገግ በይለት፣ ውበትሽንም አሳዩ። እስካሁን አላገባም፣ እናም ደግሞ ሚስት እየፈለገ እንደሆነ ሰምቻለሁ። አማራ እጆቿን በደስታ አጨበጨበች። ኦ ማዬ፣ ይሄ በጣም ደስ ይላል። አታስቢ፣ በጣም አኮራሻለሁ። እናቷም በመስማማት ራሷን ነቀነቀች። ጎበዝ ልጄ፣ ልዑሉ ሲያይሽ እንደሚወድሽ አውቃለሁ። ቆንጆ፣ ብልህና ደረጃሽን የምታውቂ ሴት ነሽ። ንግስት መሆን ይገባሻል። አማራ በኩራት ፈገግ አለች። ልዑሉ በእርግጠኝነት ይወደኛል፣ እናም ያገባኛል። ሁለቱም ሳቁና ምን አይነት ቀሚስ እንደምትለብስ፣ እንዴት እንደምትናገር እቅድ ማውጣት ጀመሩ። ረጋ ያለ ማለዳ ነበር። ታያ በዩኒቨርሲቲው ቅጥር ግቢ ውስጥ በሰላም እየተጓዘች ሳለ ጥቁር ሱፍ የለበሰ ሰው አስቆማት። ስማርትና ቁም ነገረኛ ይመስላል። በእጁም የሚያብረቀርቅ ነገር ይዟል። ይቅርታ፣ ወይዘሪት ታያ ነሽ? ሰውየውም ጠየቀ። አዎ ነኝ።
መለሰች። ትንሽ ግራ ተጋብታ ነበር። የሚያምር የወርቅ ካርድ ሰጣት። በፀሐይ ብርሃን ስር ያንጸባርቅ ነበር። ይህ የቪአይፒ ግብዣ ነው። ሰውየው በአክብሮት ፈገግ አለ። ታያ ካርዱን ይዛ በላዩ ላይ የተጻፉትን ቃላት አነበበች። የንጉሳዊ ግብዣ፣ የልዑል ሊዮ ልዩ የቅዳሜና የእሁድ ግብዣ። በፍጥነት ቀና ብላየች። ይቅርታ፣ ይህ ስህተት መሆን አለበት። ለምንድን ነው ይህን ለኔ የምትሰጠኝ? ሰውየው በቀስታ ራሱን ነቀነቀ። ስህተት አይደለም ወይዘሪት፣ ልዑል ሊዮ ራሱ ይህንን እንድሰጥሽ አዞኛል። ለኔ? እንደገና ጠየቀች። አሁንም በድንጋጤ ተሞልታ ነበር። ግን እኔ እኮ አላውቀውም፣ ለምን ይጋብዘኛል? ሰውየውም አንቺ ላታውቂው ትችያለሽ፣ ግን እሱ ያውቅሻል አላት። አንድ ጊዜ እንደረዳሹ ተናግሯል። ይህ ግብዣ እርሱን ለማመስገን ትክክለኛውን ጊዜ እንደሆነ ያምናል። ታያ ተጨማሪ ነገር ለመናገር አፏን ከፈተች፣ ግን መናገር ከመጀመሯ በፊት ሰውየው ዞር ብሎ ሄደ። ካርዱን አጥብቃ ይዛ ታያ በፍጥነት ስልኳን አውጥታ ለዳንኤል ደወለች። ሄሎ! የዳንኤል ድምፅ ከሌላኛው ወገን መጣ። ዳንኤል! ታያ በፍጥነት ተናገረች። አንድ ነገር ተፈጥሯል። ምንድን ነው? ደህና ነሽ ታያ? ዳንኤል ጠየቀ። ሁሉንም ነገር አስረዳችሁ። አንድ የቤተ መንግስት ሰራተኛ እንዴት የወርቅ ካርዱን እንደሰጣት፣ ወደ ልዑሉ ግብዣ እንዴት እንደተጋበዘች እና ሰውየው ልዑሉ አንድ ጊዜ እንደረዳችሁ እንደተናገረ ነገረችው። ዳንኤል ለጥቂት ጊዜ ዝም አለ። ፈርቻለሁ፣ ታያ ቀጠለች። ዳንኤል፣ አማራና እናቷ የሆነ ነገር እያቀዱ ይመስለኛል። ይሄ ግብዣ ዝም ብሎ አይመስለኝም። ዳንኤል በረጋ መንፈስ መለሰ። እነሱ ይመስሉኛል ታያ፣ እውነተኛ ይመስላል። ምናልባት ልዑሉ በእርግጥ ሊያገኝሽ ፈልጎ ይሆናል። ግን እኔ እንኳን እኮ አላውቀውም ዳንኤል። ለምን እኔን? ምክንያቱም አንቺ ልዩ ነሽ፣ ዳንኤል መለሰላት። እና ይሄ እሱን ለማመስገን እድልሽ ነው። መሄድ አለብሽ። ታያ ትንፋሿን አወጣች። መሄድ እፈልጋለሁ፣ ግን ዳንኤል ለእንደዚህ አይነት ንጉሳዊ ቦታ የሚለበስ ልብስ እንኳን የለኝም። በስልኩ ላይ ለጥቂት ሰኮንዶች ዝምታ ሰፈነ። ከዚያም ዳንኤል አታስቢ፣ እኔ ልብስ ገዛልሻለሁ አላት። ታያም በቀስታ ሳቀች። እንዴ አይሆንም፣ ያለህን ትንሽ ቁጠባ ለኔ እንድታጠፋ አልፈልግም። ዳንኤል ፈገግ አለ። አይ አለኝ፣ ገንዘብ አለኝ። ማለትም የሚያምር ቀሚስ ለመግዛት የሚበቃኝ አለኝ። ለተወሰነ ጊዜ ስቆጥብ ቆይቻለሁ። እንደ ጓደኛ እንድገዛልሽ እንዳሞላቅቅሽ ፍቀጅልኝ። ታያ አፈረች። እንድታሞላቅቀኝ? አዎን አለ ዳንኤል። የኔን ሴት እንዳሞላቅቃት ፍቀጅልኝ። እንደገና ሳቀች። የማንን ሴት? የዳንኤል ድምፅ ቁም ነገረኛ ሆነ። የኔን ሴት? አንቺ የኔ ሴት ነሽ እኮ ታያ። ሳቋን አቆመች። ዳንኤልም ቀጠለ። ታያ፣ ካየሁሽ የመጀመሪያ ቀን ጀምሮ ወድጄሻለሁ። ሌሎች እንዳለው እንኳን ባልቆጠሩኝ ጊዜ አንቺ ለኔ በጣም ደግ ነበርሽ። ደሃ የምግብ አድራሽ መሆኔን እያወቅሽ ግን እንደ ሰው ቆጠርሽኝ። እባክሽን የኔ ሴት ሁኚ። ታያ በፍጥነት ልቧ ሲመታ ተሰማት። ላፍታ መናገር አልቻለችም። ከዚያም በቀስታ እኔም ወድጄሃለሁ ዳንኤል። ከመጀመሪያው ቀን ጀምሮ አንተ ለኔ የተለየህ ነበርክ። አዳመጥከኝ፣ አሳከኝ፣ ልዩ እንደሆንኩ እንዲሰማኝ ያደረከኝ። አዎ ያንተ ሆናለሁ። ዳንኤል ፈገግ አለ። አመሰግናለሁ። እሷም ፈገግ አለች። እና አሁን ምን እናድርግ ለነገ? ዳንኤል በቀስታ ጠየቃት። እንደተለመደው ወደ ክፍል ሂጂ። ትምህርት ሲያልቅ ወደ ቡቲክ ወስድሻለሁ። በጣም የሚያምር ቀሚስ እንገዛለን። ታያ ለራሷ ፈገግ እያለች ራሷን ነቀነቀች። አመሰግናለሁ ዳንኤል፣ በጣም ጥሩ ሰው ነህ። ጥሪው ካለቀ በኋላ የግብዣ ካርዱን እንደገና አየችና ለራሷ በእውነት ግን ምን እየሆነ ነው ብላ ጠየቀች። በሚቀጥለው ቀን ከትምህርት በኋላ ዳንኤል በገባው ቃል መሰረት በትምህርት ቤቱ በር ላይ ታያን ይጠብቃት ነበር። ትንሽ ሄልሜት በእጁ ይዞ ከሞተሩ አጠገብ ቆሟል። ታያ ስትመጣ ፈገግ አለ። ተዘጋጅተሻል እመቤት? ሳቅ አለች። ተዘጋጅቻለሁ። ፀሐይዋ መጥለቅ ስትጀምር ነፋሱ በቀስታ እየነፈሰ በከተማ ውስጥ ተጓዙ። ከ20 ደቂቃ በኋላ ዳንኤል የወርቅ መስታወት በሮች ባሉት ረዥም ህንፃ ፊት ቆመ። ውጭ ያለው ትልቅ ታፔላ ሮያል ክላስ ቡቲክ ይላል። ታያ ቦታውን አየችና ደነገጠች። ዳንኤል እዚህ ምን እናደርጋለን? ሁሉም ነገር እኮ በጣም ውድ ነው ብላ ጠየቀችው። ይሄ ቡቲክ ነው፣ ነይ ወደ ውስጥ እንግባ። ታያ ራሷን ባውንታ ነቀነቀች። በጣም ውድ ነው ዳንኤል፣ እየነገርኩ ነው። በሩን እየው፣ ልብሶቹንም እያቸው። ይህንን መግዛት አንችልም። ዳንኤል ፈገግ አለ። እንችላለን፣ አታስቢ። አይ እባክህን አለች እጁን ይዛ። ወደ ሌላ ሱቅ እንሂድ፣ እንድታፈር አልፈልግም። ዳንኤል እጇን ጠበቅ አድርጎ ያዘና እንግዲህ ስሚኝ፣ እመኝኝ ታያ፣ ለተወሰነ ጊዜ ስቆጥብ ቆይቻለሁ ብዬሻለሁ። ይሄ ልዩ ጊዜ ነው። እንደ ኮከብ እንድታበሪ ይፈልጋለሁ። እባክሽን ይህንን እንዳደርግ ፍቀጅልኝ። ታያም
በመስማማት ተከተለችው። ወደ ቡቲኩ ሲገቡ የመስታወት በሮቹ ተከፈቱ። በውስጡ ሁሉም ነገር እንደ ህልም ነበር። ደማቅ መብራቶች፣ የሚያማምሩ ቀሚሶች፣ ዘመናዊ ጫማዎች፣ የሚያብረቀርቁ ጌጣጌጦችና ጣፋጩ ሽቶ አየሩን ሞልቶታል። ሰማያዊ ቀሚስ የለበሰች ሴት በትልቅ ፈገግታ ወደ እነሱ መጣች። ወደ ሮያል ክላስ ቡቲክ እንኳን ደህና መጣችሁ አለች። ምን ልርዳችሁ? እሷ ናት አለ ዳንኤል። ለዚህ ቅዳሜና እሁድ የንጉሳዊ ቤተሰብ ግብዣ አለባት። እናም ቀሚስ ትፈልጋለች። እባክሽ ካሉሽ ቀሚሶች ውስጥ ምርጡን አሳይን። ሴትዮዋ በመስማማት ራሷን ነቀነቀች። ወደ ትክክለኛው ቦታ መጥታችኋል። ታያ መጀመሪያ ላይ አፍራ ነበር። ነገር ግን ቀሚሶቹን መለካት ስትጀምር ፈገግታዋን ማቆም አልቻለችም። ቀይ፣ አረንጓዴ፣ ወርቃማ፣ ሰማያዊ፣ ሁሉም ቀሚስ ልክ እንደ ልዕልት አምሮባት ነበር። ዳንኤል አጠገቧ ተቀምጦ በዝምታ ያደንቃት ነበር። ብዙ ከለካች በኋላ ታያ እንደ ሰማይ ከዋክብት የሚያብረቀርቅ ረዥም ሰማያዊ ቀሚስ ለብሳ ወጣች። ዳንኤል አይኖቹ ተከፍተው ቆሙ። ይሄ ነው ታያ አለ። እንደ ንጉሳዊ ቤተሰብ ትመስያለሽ። ታያ ሳቅ አለች። ለማለት ያህል ነው አይደል የምትለው? አይ ከልቤ ነው ታያ፣ የእውነት ከልቤ ነው ሲል መለሰላት። የቡቲኩ ረዳት የሚመሳሰሉ ሂል ጫማዎችን፣ የሚያምር የእጅ ቦርሳና ጥንድ ጉትቻዎችን አመጣች። ታያ ለዳንኤል በሹክሹክታ ይሄ በጣም ይበዛል፣ ሁሉንም ገንዘብ እዚህ እንድታጠፋው አልፈልግም። ግን ዳንኤል ፈገግ አለ። አታስቢ፣ ተቆጥብ ቆይቻለሁ ብዬሻለሁ። ይሄ ብክነት አይደለም፣ ይገባሻል። ታያ ትልቁን ቦርሳ በእጇ ይዛ ከቡቲኩ ሲወጡ ወደ እሷ አየችና ዳንኤል እንዴት ነው ይሄንን ሁሉ ገንዘብ በእውነት የቆጠብከው ብላ ጠየቀችው። ዳንኤልም ፈገግ አለ። ለልዩ ጊዜያት መዘጋጀትን አምንበታለሁ። እና ታያ ይሄ ቅዳሜና እሁድ ለኛ ትልቅ ለውጥ ሊሆን ይችላል። ግራ ተጋባች። ትልቅ ለውጥ? አዎን ዳንኤል ተናገረ። በግብዣው ላይ ልዑሉን ታገኘዋለሽ። ስታመሰግኝው ስለኔ እንዲሁ በጨረፍታ ንገሪው። የወንድ ጓደኛሽ ተመራቂ ቢሆንም ስራ እንደሌለው ንገሪው። እንደሚረዳኝ አምናለሁ። ታያ አይኖቿን በመስማማት አርገበገበች። ግን የሚሆን ይመስላል? ዳንኤል በልበ ሙሉነት ተናገረ። ልዑሉ በጣም ደግ ነው። ላንቺ ያደረገውን ተመልከቺ። ትጉና ሰራተኛ የሆነ ሰው እንዳለሽ ካወቀ ምናልባት ስራ ይሰጠው ይሆናል። ምናልባት ህይወታችን ይለወጣል። ታያ ልቧ በደስታ ተሞልቶ ፈገግ አለች። ዳንኤል አንተ በጣም ብልህ ነህ። ይህንን ፈጽሞ አላሰብኩበትም ነበር። ዳንኤል ፈገግ አለ። ለዛ እኮ ነው ያንተ የሆንኩት። ሳቀች። ለልብሱ፣ ለሁሉም ነገር አመሰግናለሁ። የምችለውን ሁሉ ለማድረግ ቃል ገባለሁ። በዚያ ምሽት ታያ ወደ ቤት ገብታ የሚያምረውን ቀሚስ ግድግዳዋ ላይ ሰቀለችው። ለረጅም ጊዜ አተኩራ አየችው። ለራሷ እንዲህ ብላ ተናገረች። ይህ ግብዣ ለኔና ለዳንኤል ሁሉንም ነገር እንደሚለውጥ ተስፋ አደርጋለሁ። በመጨረሻም የልዑሉ ግብዣ ቀን ደረሰ። ታያ ከቡቲኩ በገዛችው በሚያምር ሰማያዊ ቀሚስ ተውባ በትምህርት ቤቱ በር ላይ ቆመች። ጸጉሯ በሚያምር ሁኔታ ተሰርቷል። ጉትቻዎቹ ያንጸባርቃሉ። ልቧ በፍጥነት ይመታል። የገዛችውን ትንሽ የእጅ ቦርሳ ይዛ በጭንቀት ወዲያ ወዲህ እያየች የያዘችውን ታክሲ ትጠብቅ ነበር። ከዛም በጣም በሚገርም ሁኔታ ጥቁር መስታወት ያለው ውድ መኪና ከፊት ለፊቷ መጥቶ ቆመ። ሹፌሩ ጥቁር ሱፍ ለብሶና ነጭ ጓንት አድርጎ ከመኪናው ወጣ። ወደ እርሷ ቀርቦ በትህትና ይቅርታ፣ ወይዘሮ ታያ ማለት አንቺ ነሽ? አዎ ነኝ መለሰች። ልዑሉ አንቺን እንድንወስድሽ ልኮናል። በሰላም ወደ ቤተ መንግስቱ እናደርስሻለን። ታያ በድንጋጤ አይኗን አርገበገበች። ልዑሉ ላካችሁ? አዎን ወይዘሪት አለ ትንሽ ጎንበስ እንደማለት ብሎ። ልቧ በፍጥነት መምታት ጀመረ። ይሄ ነገር ምንድን ነው? ለምንድን ነው ልዑሉ እንደ ንጉሱ የቤተሰብ የሚያስተናግደኝ? ወዲያውኑ ስልኳን አንስታ ለዳንኤል ደወለች። ዳንኤል የሆነ ነገር እየተፈጠረ ነው አለች በሚንቀጠቀጥ ድምጽ። ምንድነው የኔ ፍቅር? ዳንኤልም በቀስታ ጠየቀ። አንድ ውድ መኪና ሊወስደኝ መጣ። ሹፌሩ ልዑሉ እንደላካቸው እየነገረኝ ነው። ዳንኤልም በቀስታ ሳቀ። ተረጋጊ ታያ፣ ሰላም ነው። አለቃዬም ግብዣው ላይ አለ። አንቺን እንዲጠብቅሽ አስቀድሜ ነግሬዋለሁ። እርግጠኛ ነህ ሰላም ነው? ጠየቀችው። ድምጿ አሁንም እርግጠኝነት የተሞላው አልነበረም። አዎን፣ ዳንኤል በረጋ ድምጽ መለሰላት። እመኝኝ ሰላም ነው። ለጥቂት ጊዜ ዝምታ ሰፈነና በቀልድ ግን ይሄ ልዑል የኔን ሴት ለመስረቅ እየሞከረ እንዳይሆን። ታያ ሳቀችና በፍጹም አይሆንም፣ ማንም ካንተ ሊለየኝ አይችልም። እርግጠኛ ነሽ? ዳንኤል ደግሞ ጠየቃት። ፈገግ አለች። በጣም እርግጠኛ ነኝ። በጣም እወድሃለሁ ዳንኤል። የዳንኤል ድምጽ ተረጋጋ። እኔ የበለጠ እወድሻለሁ ታያ። ሚስቴ የምትሆኝበትን ቀን መጠበቅ አልችልም። በጣም ነው የማምንሽ። ታያ አፈረችና ስልኳን አጠገቧ አደረገች። ሁል ጊዜ እንደዚህ ትላለህ፣
እውነቴን ነው ዳንኤል ደገመላት። ጥሪው በፍቅር እንደተሞላ አበቃ። መኪናው ታያን በንጉሳዊው የክስተት ማዕከል ፊት አወረዳት። ቦታው እንደ ሰማይ ያበራ ነበር። ውድ መኪኖች በየቦታው ቆመዋል። የሚያማምሩ ልብሶችን የለበሱ ሀብታም ሰዎች ፈገግ እያሉና ሰላም እየተባባሉ ወዲያ ወዲህ ይሉ ነበር። ታያ ከውድ መኪናው ውስጥ እንደ እውነተኛ ልዕል ሆና ወጣች። ሰማያዊው ቀሚሷ ከኋላዋ ይጎተት ነበር። ሜካፓ ፍጹም ነበር። እናም ጫማዎቿ በመብራቱ ስር ያንጸባርቁ ነበር። ፀጉሯ በሚያምር ሁኔታ የታሰረ ሲሆን የወርቅ ጉትቻዎቿ በነፋስ ይወዛወዙ ነበር። በቀጥታ ወደ መግቢያው ስትራመድ ሰዎች ዞር ብለው ተመለከቷት። ብዙ እንግዶች በሹክሹክታ ማናት? በጣም ታምራለች፣ በጣም አስፈላጊ ሰው መሆን አለባት ይሉ ነበር። ዋናው በር ጋር ስትደርስ አንድ ሰው ከጎኗ ሆኖ ስሟን ጠራ። ታያ። ታያም ዞር አለች። እዛ አማራ አጭር ቀይ ቀሚስ ለብሳ አፏን በድንጋጤ ከፍታ ቆማለች። አማራ በፍጥነት ወደሷ መጣች። እዚህ ምን ታደርጊያለሽ? ማን ጋበዝሽ ደግሞ? ታያ በረጋ መንፈስ ፈገግ አለች። ሃይ አማራ። አማራ በቅናት ከላይ እስከ ታች አየቻት። ይህንን ውድ ቀሚስ ከየት አገኘሽው? ፀጉርሽስ? ሜካፕሽስ? ቆይ እዚህ ምን እየሆነ ነው? ለዚህ ሁሉ የሚሆን ገንዘብ ማን ሰጠሽ? ታያ በቀስታ ሳቀች። ጓደኛዬ ልዑሉ ጋበዘኝ። አማራ ደነገጠች። አንቺ ውሸታም ብላ ጮኸች። አንቺን ለምንድን ነው ልዑሉ የሚጋብዝሽ? እንዲህ ያለውን ሰው ለምን ይጋብዛል? እዚህ መገኘት አልነበረብሽም። ታያ እጆቿን አጣመረች እና ራሷን ዘመም አደረገች። ምናልባት እኔ ስርዓት ስላለኝና ሰዎች ላይ ውሃ ስለማላፈስ ቆሻሻን ብዬ ስለማልሰድባቸው ይሆናል። የአማራ ፊት በቁጣ ቀላ። ልዑሉ አንቺን የሚያይሽ ይመስልሻል? በፍጹም እኔ እዚህ ያለው አያይሽም። እኔን ሲያይ አንቺ መኖርሽን ይረሳል። ታያ በረጋ መንፈስ ፈገግ አለች። ለዚህ ክርክር በጣም ልዩ ነኝ። እዚህ ጊዜን ማጥፋት አልፈልግም። ልሂድ እባክሽን። አጠገቧ የነበሩ እንግዶች መሳቅ ጀመሩ። የአማራ አፍ እንደገና ተከፈተ። የምትናገረው ነገር አጠራት። ታያ በኩራት አለፈቻትና ወደ ወርቃማው አዳራሽ ገባች። በሚያምረው ንጉሳዊ አዳራሽ ውስጥ ልዑል ሊዮ በቀስታ ከትልቁ ደረጃ ሲወርድ ሁሉም ሰው ቆሞ ዞር አለ። ንጉሳዊ ልብሱ ያንጸባርቅ ነበር። እናም ወርቃማው ዘውድ በራሱ ላይ ነበር። እንደ እውነተኛ ንጉስ ይታይ ነበር። ግን ታያ በጣም ደንግጣ ነበር። አይኖቿ ተከፍተው ሲወርድ አየችው። እንዴ ያ ዳንኤል አይደለም እንዴ ብላ በሹክሹክታ ለራሷ ተናገረች። ግራ ተጋብታና ደንግጣ ነበር። ከጎኗ አማራ አፏን ከፍታ ታይ ነበር። እንዴ ያ ምግብ አድራሹ ልጅ እሱ ነው ልዑሉ? ታያ መንቀሳቀስ አልቻለችም። ልዑል ሊዮ ዳንኤል በቀጥታ ወደሷ ሲመጣ እጆቿ ይንቀጠቀጡ ነበር። ሰዎች መንገድ ከፈቱለት። እሷ ጋር ሲደርስ ሞቅ ባለ ፈገግታ እጇን በቀስታ ያዘ። ታያ አላት። ድምፁ ግልጽና ጠንካራ ነበር። እንደተገረምሽ አውቃለሁ። እውነተኛ ፍቅርን ማግኘት ስለፈለኩ ማንነቴን ደብቄ ነበር እና አንቺን አገኘውሽ። አዳራሹ በሹክሹክታ ተሞላ። አማራ ልትወድቅ ደረሰች። ታያ ግን አይኖቿ በእንባ ተሞልተው አተኩራ እየተመለከተችው ነበር። ልዑሉ ቀጠለ። ምንም ባልነበረኝ ጊዜ ደግ ሆነሽልኛል። ስለ ገንዘብ፣ ልብስ ወይም ዝና ግድ አልሰጠሽም። ስለ ልቤ ነበር ግድ ያለሽ። እናም ዛሬ በዚህ ምሽት በሁሉም ሰው ፊት አንድ ነገር ልጠይቅሽ እፈልጋለሁ። በቀስታ በአንድ እግሩ ተንበረከከ። ታያ። ሰዎቹ ደነገጡ። አዳራሹ ጸጥ ረጭ አለ። ታያ ንግስቴ ትሆኛለሽ? እንባ በጉንጮቿ ላይ ፈሰሰ። ልቧ በፍቅር በድንጋጤና በደስታ ተሞልቶ ነበር። በፍጥነት ራሷን ነቀነቀች። አሁን እሆናለሁ። የተሰበሰቡት ሰዎች በሙሉ አጨበጨቡ እና በከፍተኛ ድምፅ ጮሁ። ሁሉም ቆሞ ደስታውን ገለጸ ከአማራ በስተቀር። ሁሉንም ሰዎች በቁጣ እየገፋች ከአዳራሹ ወጣች። አይ ይሄ ሊሆን አይችልም ብላ ጮኸች። ወደ ቤቷ ሮጣ በሩን በኃይል ከፈተችና እናቷ ላይ ጮኸች። ማሚ ልዑሉ ለዚያች ድሃ ልጅ ታገቢኛለሽ ወይ ብሎ ጥያቄ ያቀረበላት። እናቷ ወይዘሮ ሊንዳ ወንበሯ ላይ ቀና ብላ ተቀመጠች። ምን እያልሽ ነው? አሁን ያ ምግብ አድራሽ ልዑሉ ነበር። ሁላችንንም አታለለን። አሁን ታያን ሊያገባት ይፈልጋል። ወይዘሮ ሊንዳ በቁጣ ተነሳች። ይቺ ልጅ መቆም አለባት። ስልኳን አንስታ ደወለች። ሄሎ፣ እርዳታ ፈልጋለሁ። በጣም አስቸኳይ ስራ ነው። የልጅቷን ፎቶ ልካለሁ። አማራ ግራ ተጋባች። ማንን ነው የጠራሽው ማሚ? ወይዘሮ ሊንዳ ፈገግ አለች። ችግሮችን በዝምታ የሚፈታ ሰው ነው። የታያን ፎቶ በሚስጥር ላከች። ፎቶን የተቀበለው ሰው ጃክ የተባለ የወንበዴዎች መሪ ነበር። ፎቶውን አየና ደነገጠ። ታያ ብሎ ስሟን ጠራ። ይህች እኮ የእናቴን ህይወት ያዳነው የረዳኝ ሰውዬ ልጅ ናት።
ከዓመታት በፊት የታይ አባት የጃክ እናት ልትሞት ስትል ሆስፒታል ክፍያዋን ከፍሎላት ነበር። አባቷ ምንም ነገር ምትክ አልጠየቀም ነበር። መርዳት ብቻ ነው የፈለገው። ጃክ ተነስቶ አይ እቺ ልጅ ላይ ጉዳት ማድረስ አልችልም አለ። ግን ይህንን ለወይዘሮ ሊንዳ ወይም ለአማራ አልነገራቸውም። ለላከችለት መልእክት በ2 ቀናት ውስጥ ይፈጸማል ብሎ መለሰ። አማራም እየዘለለች አጨበጨበች። አመሰግናለሁ እማዬ፣ አንቺ በጣም ምርጥ እናት ነሽ። እናቷም ወይዘሮ ሊንዳ ያ ልዑል ላንቺ ነው የሚገባሽ እንጂ ያቺ ድሃ ልጅ በፍጹም አይገባትም በኩራት ፈገግ አሉ። አንቺ ልጅ ነሽ፣ ንግስት ለመሆን ነው የተወለድሽው። ያቺ ልጅ ያንቺ የሆነውን እንድትወስድብሽ በፍጹም አልፈቅድላትም። ሁለቱም እውነቱን ሳያውቁ በራሳቸው ሐሳብ ተሳሳቁ። ታያ በአባቷ ደግነት አማካኝነት የአንድን ሰው ህይወት አድና ነበር። ያው ደግነት ደግሞ ከአስከፊ ሴራ ጠበቃት። ከ2 ቀናት በኋላ የታያን ህይወት እንዲያጠፋ የተቀበለው የወሮበሎች ቡድን መሪ በትንሽ ቢሮ ውስጥ ለብቻው ተቀምጦ ነበር። በስልኩ ላይ ያለውን ፎቶዋን እያየ በአንድ ወቅት የእናቱን ህይወት ስላተረፈው አባቱ አሰበ። ስልኩን አንስቶ የግል ጥሪ አደረገ። ጥቂት ከጠራ በኋላ ረጋ ያለ ንጉሳዊ ድምጽ መለሰ። ሄሎ፣ ማን ልበል? በፍጥነት መለሰ። ክቡርነቱ፣ ይህ በጣም አስፈላጊ ጉዳይ ነው። እባክዎ በትኩረት ያዳምጡኝ። ልዑል ሊዩም በደንብ አዳመጠው። ይህንን ቁጥር እንዴት አገኘኸው? በጽኑ ድምጽ መለሰ። ያ አሁን አስፈላጊ አይደለም። አስፈላጊው ነገር የታጨችው ሙሽራ ታዩ አደጋ ላይ መሆኗ ነው። ልዑሉ በድንጋጤ ከመቀመጫው ተነሳ። አደጋ ስትል ምን ማለት ነው? ሊዩ በጥልቀት ተነፈሰ። አማራ የምትባል ልጅና እናቷ የታያን ህይወት እንድቀጥፍ ከፍለውኛል። የልዑሉ ልብ ደነገጠ። ምን? ሚክ ቀጠለ። እኔ ግን በፍጹም ልረዳው አልቻልኩም። ምንም በሌለኝ ጊዜ አባቷ ቤተሰቦችን ረድቷል። የሱ ዕዳ አለብኝ። በልጁ ላይ ምንም አይነት ነገር ማድረግ አልፈልግም። ልዑል ሊዩ ነገሩን ለመረዳት እየሞከረ ለጥቂት ሰኮንዶች ዝም አለ። ማክ ጨመረ። ማስረጃ አለኝ። በእኔና በእናቷ መካከል ያለውን የጽሑፍ መልእክት እልክልዎታለሁ። ሁሉንም ነገር በራሱ ማየት ይችላሉ። ከሰኮንዶች በኋላ የልዑሉ ስልክ አቃጨለ። የተላከለትን መልእክት ከፈተና ሁሉንም ክፉ ዕቅዶች አነበበ። አይኖቹን በፍጹም ማመን አልቻለም። ወዲያውኑ የቤተ መንግስቱን የደህንነት ቡድን ጠራ። አማራና እናቷን በቁጥጥር ስር አውሏቸው። ሙሉ ማስረጃውን አሁን እልክላቸዋለሁ። በሰዓታት ውስጥ ፖሊሶች አማራ መኖሪያ ቤት ድረስ ደረሱ። አማራና እናቷ ድላቸውን እያከበሩ ሳሉ መኮንኖች በኃይል ገቡ። በግድያ ሙከራና በንጉሳዊ ቤተሰብ ላይ በፈጸማችሁት ሴራ በቁጥጥር ስር ውላችኋል። አማራ ይህንን ልታደርጉ አትችሉም ብላ ጮኸች። እናቷን በቁጣ ጮኸች። ነገር ግን መኮንኖቹ ማስረጃውን በታብሌቱ ላይ ያሳዩአቸው። ፊታቸውም አመድ ለበሰ። ጎረቤቶች በድንጋጤ እያዩአቸው በካቴና ታስረው ተወሰዱ። የእስሩ ዜና በፍጥነት ተሰራጨ። መላው ከተማም ልዑሉን በፍጥነት እርምጃ በመውሰዱና ሙሽራውን በማዳኑ አሞካሹት። ከአንድ ወር በኋላ ታዮና ልዑሉ ሊዩ በቤተሰቦቻቸው በጓደኞቻቸውና በመላው መንግስቱ ተከበው በንጉሳዊ መድረክ ፊት እጅ ለእጅ ተያይዘው ቆሙ። ታዮ ከፀሐይ ይልቅ የሚያበራ ፈገግታ ነበራት። ረዥም ነጭ የንጉሳዊ የሰርግ ልብስ ለብሳለች። ልዑል ሊዩም በወርቃማ የንጉሳዊ ልብሱ አጊጦ በኩራት ቆሟል። ካህኑ አሁን ሙሽራዎች መሳሳም ትችላላችሁ ሲሉ ህዝቡ በታላቅ ድምፅ አጨበጨበ። ከሰርጉ በኋላ ልዑሉ ለህዝቡ ንግግር አደረገ። አንድ ጊዜ እውነተኛ ፍቅርን ማግኘቴን ደብቄ ነበር። ፍቅርን ያገኘሁት ወርቅ ወይም ዝና በሌለበት ነገር ግን ንጹህ ልብ ባላት ሴት ውስጥ ነው። በዚህ ታሪክ እውነተኛ ፍቅር ስለ ገንዘብ ሳይሆን ስለ ነፍስ መሆኑን ሁሉም ሰው እንዲያስታውስ እፈልጋለሁ። ህዝቡ በደስታ እየጮኸ አጨበጨበ። ሊዩና ታዮ ወደ ንጉሳዊ ቤተ መንግስት ገቡ። በደግነት እና በጥበብም ነገሱ። ሚክም ህይወቱን በማዳኑ በድብቅ ትልቅ ቤት አዲስ ስራ ተሰጠው። አማራና እናቷ ግን በክፋታቸው ምክንያት ከወህኒ ቤት ጀርባ የፍትህ ፍርዳቸውን መቀበል ቀጠሉ። ታዮና ሊዩ ደግሞ ለዘላለም በደስታ ኖሩ። ውድ ተመልካቾቻችን ከዚህ አስደናቂ ታሪክ ምን ትምህርት አገኛችሁ? ሐሳባችሁን ከታች ባለው አስተያየት መስጫ ላይ ብታካፍሉን ደስ ይለናል። ታሪኩን ከወደዳችሁት ላይክ አድርጉት፣ ለጓደኞቻችሁም አጋሩት። እናም ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቷን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።